ምንዛሬ በኢትዮጵያ ስንት ገብቷል? በስንት እየተዘረዘረ ይገኛል? በኢትዮጵያ ብር ከ11 በላይ የሆኑ ዓለም አቀፍ የሆኑ ብሮች ወይም ደግሞ ገንዘቦች በኢትዮጵያ ብር በስንት እየተዘረዘሩ እንደሚገኙ ልንነግራችሁ መጥተናል። በተጨማሪም ደግሞ ባንክ ላይ ያለበትን ዋጋ የምንነግራችሁ ይሆናል። ዛሬ ጥር 11 2018 ዓ.ም በኦንላይኑ የትይዩ ገበያ እንዲሁም ደግሞ ከትላንት ወዲያ በነበረው የባንክ ዋጋ መሰረት በኢትዮጵያ ብር እነዚህ ዓለም አቀፍ የሆኑ ምንዛሬዎች በስንት እየተዘረዘሩ እንደሚገኙ አብረን እንመልከት። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ የተለያዩ ከምንዛሬ እንዲሁም የተለያዩ ዋጋዎችን የተመለከቱ መረጃዎች የምናቀርብበት የዩቲዩብ ቻናላችን ነው። በመግባት ሰብስክራይብ በማድረግ እንዲሁም ላይክ በማድረግ አብራችሁን ሁኑ እያልን ቀጥታ ወደ ያዝንለው መረጃ ነው የምንሄደው። የምንጀምረው ከአሜሪካ ዶላር ነው። በትይዩ ገበያ የአሜሪካ ዶላር በተለየ ሁኔታ ከፍ ብሎ ነው ያለው። በትልቅ ብር እየተዘረዘረ ይገኛል። 191 ከ62 ብር ገብቷል። ይሄ በጣም ከፍተኛ የሆነ ጭማሪ ነው። በተለይ በኦንላይኑ የጥቁር ገበያ ዛሬ በተመለከትነው መሰረት አንድ የአሜሪካ ዶላር በኢትዮጵያ ብር በ191 ብር ከ62 እየተዘረዘረ ነው የሚገኘው። መቼም ቅርብ ነው ልትሉኝ ትችላላችሁ። 200 ብር መግባቱ በቅርብ አይቀርም። 100 የአሜሪካ ዶላር በኢትዮጵያ በትይዩ ገበያው ላይ በስንት እየተዘረዘረ ነው ካላችሁኝ በ19162 እየተዘረዘረ ይገኛል ማለት ነው። ዛሬ ጥር 11 2018 ዓ.ም። ቀጥሎ የምንመለከተው ዩሮ ነው። ከዛ በፊት ግን ባንክ ላይ በተለይ ቅዳሜ ዕለት አንድ የአሜሪካ ዶላር ስንት እየተዘረዘረ እንደነበረ እናስታውሳችሁ። የአሜሪካ ዶላር በባንክ 151 ከ61 ነበር ዕለተ ቅዳሜ ጥር 9 እየተዘረዘረ የነበረው በኢትዮጵያ ንግድ ባንክ መረጃ መሰረት። ቀጥለን የምንመለከተው የዩሮ ምንዛሪ ይሆናል። አንድ ዩሮ በትይዩ ገበያ 222 ከ98 ገብቷል። በመቶ ደግሞ 100 ዩሮ በ22295 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የፓውንድ ምንዛሪ ይሆናል። ከዛ በፊት ግን የዘጠኝን ወይም ደግሞ ጥር 9 የነበረውን ዩሮን ስንመለከት በ176 ከ50 ነበር እየተዘረዘረ የሚገኘው። ፓውንድ ደግሞ በትይዩ ገበያ 257 ከ07 ይዘረዘራል። 100 ፓውንድ ደግሞ 25707 ብር እየተዘረዘረ ይገኛል። በዛው ቀን በጥር 9 ላይ ፓውንድ በባንክ ላይ 198 ከ38 ነበር እየተዘረዘረ የሚገኘው። ቀጥለን የምንመለከተው ደግሞ የስዊስ ፍራንክን ይሆናል። ዛሬ ላይ የስዊስ ፍራንክ በ240 ከ19 አንዱ ሲዘረዘር 100 ደግሞ በ24019 ብር እየተዘረዘረ ይገኛል። ቅዳሜ ዕለት የስዊስ ፍራንክ በባንኮች በ182 ከ54 የኢትዮጵያ ብር ነበር አንዱ ሲዘረዘር የነበረው። በመቀጠል የዛሬ የጥር 11 2018 ዓ.ም የአውስትራሊያ ዶላር ስንት ገብቷል ካላችሁኝ በ128 ከ49 በመዘርዘር ላይ ነው የሚገኘው። 100 የአውስትራሊያ ዶላር ደግሞ 12849 እየተዘረዘረ ይገኛል ማለት ነው። በመቀጠል የምንመለከተው የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር ዛሬ ጥር 11 2018 ዓ.ም በትይዩ ገበያው እንደተመለከትነው በ138 ከ06 እየተዘረዘረ ነው የሚገኘው። 100 የካናዳ ዶላር ደግሞ 13806 እየተዘረዘረ ይገኛል። ከአዋሽ ባንክ ባገኘነው መረጃ መሰረት አንዱ የካናዳ ዶላር 108 ብር ከ80 ነው በመዘርዘር ላይ የሚገኘው። ተመልካች አድማጮቻችን የተከታተላችሁ ያላችሁት የዛሬን የጥቅምት 11 2018 ዓ.ም የምንዛሬ መረጃ ነው። ለክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እያለን ቪዲዮን እየተከታተላችሁ ያላችሁት ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ ሳታደርጉ ከሆነ በድጋሚ እናስታውሳችሁ ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ እንድታደርጉ በትህትና
እንጠይቃለን። ቀጥለን የምንመለከተው ደግሞ በመካከለኛው ምስራቅ በአረብ ሀገራት ያገኘናቸውን ምንዛሬዎች የምንነግራችሁ ነው የሚሆነው። ከኩዌት ዲናር እንጀምራለን። አንዱ የኩዌት ዲናር ስንት ይዘረዝራል ካላችሁኝ በትይዩ ገበያው ላይ ዛሬ ላይ 623 ከ67 አንድ የኩዌት ዲናር ሲዘረዘር 100 የኩዌት ዲናር ደግሞ 62367 በመዘርዘር ላይ ይገኛል። ዲርሃምን ስንመለከት በትይዩ ገበያው ዛሬ ላይ በ52 ከ18 እየተዘረዘረ ይገኛል። 100 የዲርሃም ምንዛሪ ደግሞ በ5218 እየተዘረዘረ ነው የሚገኘው። ቀጥሎ የሳውዲ ሪያል እንመለከታለን። አንዱ የሳውዲ ሪያል በ51 ብር ከ11 ይዘረዘራል። 100 የሳውዲ ሪያል ደግሞ 5111 በመዘርዘር ላይ ይገኛል። ዛሬ ቀን ጥር 11 2018 ዓመተ ምህረት። ቀጥሎ የምንመለከተው ደግሞ ኦማንን፣ ባህሬን፣ ጆርዳን፣ ኢጅፕት፣ እስራኤል ስንት ገብቷል በኢትዮጵያ ብር ዝርዝራቸው የሚለውን ከትይዩ ገበያ ያገኘነውን መረጃ ጀባ እንላቸዋለን። የኦማን ሪያል ዛሬ ላይ በ498 ከ50 ሲዘረዘር 100 የኦማን ሪያል ደግሞ በ49850 በመዘርዘር ላይ ነው የሚገኘው። የባህሬን ዲናርን ስንመለከት አንዱ የባህሬን ዲናር 508 ብር ከ43 ሲዘረዘር 100 የባህሬን ዲናር ደግሞ 50843 እየተዘረዘረ ይገኛል። ቀጥለን የምንመለከተው ደግሞ የጆርዳን ዲናርን ነው። አንዱ የጆርዳን ዲናር በዛሬው ገበያ መሰረት 270 ብር ከ33 ሲዘረዘር 100 የጆርዳን ዲናር ደግሞ 27033 ብር በመዘርዘር ላይ ነው የሚገኘው። ቀጥለን የምንመለከተው የኢጅፕትን ፓውንድ ነው የሚሆነው። አንዱ የኢጅፕት ፓውንድ በ4 ብር በትይዩ ገበያው በመዘርዘር ላይ ይገኛል። በመጨረሻ የምንመለከተው የእስራኤልን ሽቅል ነው የሚሆነው። የእስራኤል ሽቅል እጅግ በጣም ፍጥነታቸው በቀዘቀዘ መልኩ ከሚለዋወጡ የገንዘብ አይነቶች መካከል አንዱ ሲሆን አንዱ የእስራኤል ሽቅል ዛሬ ላይ ጥር 11 እየተዘረዘረ የሚገኘው በትይዩ ገበያው በ60 ብር ከ67 የኢትዮጵያ ብር ነው። 100 የእስራኤል ሽቅል እስካላችሁ ደግሞ 6067 ብር በትይዩ ገበያ ላይ እየተገበያዩ እንደሆነ መረጃውን ለመመልከት ችለናል። ተመልካች አድማጮቻችን ከኦንላይን የትይዩ ገበያ ያገኘናቸውን በተወሰነ መልኩ ደግሞ ቅዳሜ ዕለት ጥር 9 2018 ዓ.ም የነበሩን የባንኮችን ምንዛሬ ምን ይመስላል የሚለውን እንደዚህ አስቃኝተናቸዋል። ነገ ባንኮች ይከፈታሉ፣ ያላቸው ምንዛሬ እንዲሁም ከትይዩ ገበያው ጋር በማነጻጸር በነገው ቀን የምናቀርብላችሁ ይሆናል። እስከዛው በያላችሁበት ሰላም ቆዩን። ሼር፣ ላይክ፣ ሰብስክራይብ አይረሳ። መልካም ጊዜ